ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ብሬኪንግ ኒውስ አለ። ማንቸስተር ዩናይትዶች አሰልጣኛቸውን ሩበን አሞሪምን ከስራቸውን ማሰናበታቸው ይፋ አድርጓል እና በቆይታችንም ይህንን የምንመለከት ይሆናል። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? አሰልጣኝ ሩበን አሞሪም ከስራቸው መሰናበት ነበረባቸው ወይስ መቆየት ነበረባቸው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምንገባ ይሆናል። በዛሬው ዕለት ጧት ስንነሳ በእርግጠኝነት እንደዚህ ይሆናል ብለን አልጠበቅንም ነበር። በእርግጥ ትናንትና በተለይ ማንቸስተር ዩናይትድ ከሊድስ ጋር አቻ ከተለያየ በኋላ አንዳንድ ነገሮች ሲወሩ ነበረ። በሩበን አሞሪም እና በማንቸስተር ዩናይትድ አመራሮች መካከል ሰም ቴንሽን አለ ወይም ደግሞ ያለመግባባቶች እየጨመሩ እየመጡ ነው የሚሉ ነገሮችን ስንሰማ ነበረ። ነገር ግን ደግሞ በዛሬው ዕለት ይሰናበታሉ ብለን የገመተን አይመስለኝም። እኔም ራሱ በዚህ ሰዓት ማንቸስተር ሲቲ ከቼልሲ ጋር ያደረጉትን ጨዋታ የተመለከተ ፕሮግራም ለመስራት ነበረ ያሰብኩት። ሩበን አሞሪም እና ማንቸስተር ዩናይትድን በተመለከተ በነገው ዕለት ነበረ ሌላ ፕሮግራም ይዤ ለመምጣት አስቤ የነበረውና የዛሬውን በትናንትናው ጨዋታ ላይ ነበረ ሀሳብ የነበረው። ነገር ግን በዛሬው ዕለት ማንቸስተር ዩናይትዶች አሰልጣኙን በማባረራቸው ምክንያት ሙሉ ለሙሉ ትኩረቴን ወደዚህ አድርጌያለሁ። ሩበን አሞሪም እንግዲህ በማንቸስተር ዩናይትድ ለ14 ወራት መቆየት ችሎ ነበረ። በእነዚህ 14 ወራትም 63 ጨዋታዎችን መምራት ሲችል 25ቱን ማሸነፍ ችሏል። 23ቱን ደግሞ በሽንፈት ነበረ ማጠናቀቅ ይቻሉ። በዚህ ሲዝን እንግዲህ ካለፈው ሲዝን አንጻር ስንመለከተው የተሻለ የሚባል እንቅስቃሴን እያተመለከትን ነበረ። በእርግጥ ያን ያህል ምርጥ የሚባል ነገርን አይደለም የተመለከት ነው። ነገር ግን ካለፈው ሲዝን አንጻር ከተመለከት ነው የተሻሉ ነገሮች መመልከት ችለናል። የተሻለ የሚባል ፓተርኖችን እየተመለከትን ነበረ። በተለይ ደግሞ በማጥቃት ሂደት ላይ የተሻለ የሚባል እንቅስቃሴን እያደረጉ ነበር። በተለይ ደግሞ ማቲያስ ኩኛ፣ ሚንቦማ፣ አማድ ዘንድሮ ጥሩ የሚባል ጊዜን እያሳለፉ ነው የነበሩት። በደረጃ ያሉበትን ቦታ ራሱ ከተመለከትን 6ኛ ደረጃ ላይ ነው የተቀመጡት። ባለፈው ሲዝን 15ኛ ደረጃን ይዘው ነበር ማጠናቀቅ የቻሉትና ግልጽ የሆነ መሻሻል የሚታዩባቸው ነገሮች አሉ። እንደዛም ሆኖ ደግሞ ከዚህ የበለጠ ምርጥ ቲም መሆን ይችል ነበረ። በክረምት የዝውውር መስኮት እንግዲህ ለሩበን አሞሪም ከ200 ሚሊዮን ፓውንድ በላይ ነበረ ወጪ ያደረጉላቸው። በዚህም መሰረትም እንግዲህ ሴስኮ፣ ማቲያስ ኩኛ፣ ሚንቦማ ወደ ክለቡ ሊቀላቀሉ ችሏል። በተጨማሪም ሌሎች ተጫዋቾችም የገባዋሉ። በተለይ በረኛው እንደዚሁም ደግሞ የክንፍ ተመላላሽ ተጫዋች ሆኑ ዶርጎ ራሱ በሩበን አሞሪም ስር ነው ወደ ማንቸስተር ዩናይትድ የተቀላቀለው። እንደዛም ቢሆንም ግን አሁንም አንዳንድ ጨዋታዎች ላይ ተራ ቡድን ሆኖ ስንመለከተው ነበረ። በተለይ በፉልሃም ጨዋታ ላይ የፉልሃም ተጫዋቾችም አሰልጣኙ እንደተናገረው ከሆነ በጣም ቀላል ቡድን ሆኖ ነው ያገኘ ነው የሚል አስተያየትን ሲሰጡ ነበረ። በቀላሉ ነበር ስናልፋቸው የነበረው፣ ምቹ ተሰምቶ ነው ስንጫወት የነበረው የሚል ሀሳብን ሲሰነዝሩ ነበርና ያም በኃላፊዎቹ ዘንድ እንዳልተወደደ ነው የሚናገረው። በዋነኝነት ግን በሩበን አሞሪምና በአመራሩ መካከል ክፍተትን የፈጠሩ አንዳንድ ነጥቦች አሉ። እሱ ምንድነው? አንደኛው የማንቸስተር ዩናይትድ እየተጠቀመው ያለው ታክቲክ ነው። 3-4-3 ነው በሩበን አሞሪም ስር ማንቸስተር ዩናይትዶች እየተጫወቱ የሚገኙት። እንደዛም ሆኖ ግን በዚህ ታክቲክ ግን ማንቸስተር ዩናይትድ የተሻለ ነገርን እያመጣ አይደለም የሚገኘው። ወደ 4-3-3 ወይም ወደ 4-2-3-1 ፎርሜሽን እንዲቀይር ይፈልጋሉ አመራሮቹ። እሱ ደግሞ ያንን ነገር ማድረግ አልፈለግም። በዛ ምክንያትም እንግዲህ በሁለቱ መካከል ያለው ግንኙነት ጥሩ እንዳልነበረ ሲነገር ነበረ። እንደዚሁም ከሊድስ ጨዋታ በኋላ የሰጠውም አስተያየት የበለጠ በመሀላቸው የነበረውን ልዩነት እንዳሰፋው ነው እየተነገረ የሚገኘው። ከሊድስ ጨዋታ በኋላ አቻ ከተለያዩ በኋላ እንግዲህ የሰጠው አስተያየት ነበረ። በዛም አስተያየት ምንድን ነው ያለው? እኔ የማንቸስተር ዩናይትድ ማናጀር ነኝ እንጂ ሄድ ኮች አይደለሁም። ይህንን ደጋግሜ መናገር እፈልጋለሁ። ከዚህ በኋላም ለቀሩኝ የኮንትራት ጊዜያቶችም እንደዚህ አይነት አጨዋወትን ነው የምጫወተው፣ የምቀይረው ነገር የለም፣ ባመንኩበት ነው የምቀጥለው የሚል አስተያየትን ሰጥቶ ነበርና ይህም ነገር ደግሞ በኃላፊዎቹ ዘንድ እንዳልተወደደ ነው የሚነገረው። በተለይ ደግሞ ኃላፊዎቹ ጣልቃ እየገቡበት ነው የሚሉ ነገሮችም እየተሰሙ ነው የሚገኙት። ኃላፊዎቹ ቅድም እንዳልኳቸው 4-3-3 እንዲጫወት ይፈልጋሉ። ተጫዋቾቹ የሚመቻቸውን አይነት አጨዋወት እንዲጫወት ይፈልጋሉ። ነገር ግን ሩበን አሞሪም ግን እኔ የምለው ካልሆነ ሌላ ነገር አልጫወትም፣ በሌላ አጨዋወት ስታይል አልገባም የሚል አስተያየትን ሰጥቷልና ያም በመሀላቸው ያለውን ቁርሾ አስፍቶታል ነው እየተባለ የሚገኘው። ከዛ በተጨማሪም ሩበን አሞሪም በክረምቱ የዝውውር መስኮትም እንደዚሁም በጃንዋሪ የዝውውር መስኮት ተጨማሪ ወጪዎች እንዲወጡ ፈልጎ ነበረ። በተለይ በክረምቱ የዝውውር መስኮት ባሌባ ከብራይተን እንዲፈርምለት ፈልጎ ነበረ። ነገር ግን ማንቸስተር ዩናይትዶች ማስፈረም አልቻሉምና ያ ራሱ በመሀላቸው ያለውን ክፍተት ጨምሮታል ነው እየተባለ የሚገኘው። በዋነኝነት ግን ሩበን አሞሪም እየተጠቀመው ያለው ሲስተም ነው በኃላፊዎቹ ዘንድ እንዳይወደድለት ያደረገው። ይህ ነገር እንግዲህ በደጋፊዎች ዘንድም እየተወደደ አይደለም የሚገኘው። ከመጣ ጀምሮ በ3-4-3 ፎርሜሽን እንዲጠቀሙ አልፈለግም ነበር። በተለይ የመጀመሪያዎቹ አካባቢ አንዳንድ ደጋፊዎች ኦኬ ሲሉ ነበረ፣ ሲቀበሉ ነበር። ምክንያቱም በ4-3-3 ይሁን በ4-2-3-1 ፎርሜሽን ከሰር አሌክስ ፈርጉሰን በኋላ ስኬታማ የሆነ አሰልጣኝ የለምና በዛ ምክንያትም ያ
ታክቲክ ስላልሆነልን ቢያንስ ቢቀየርም ጥሩ ሊሆን ይችላል የሚል ተቀባይነት ነበረው። ነገር ግን ከጊዜ ወደ ጊዜ ግን ያ ሲስተም እንደማይሆን ግን አብዛኞቹ ደጋፊዎች ተረድተው ሲስተሙን እንዲቀይሩ በተደጋጋሚ ሲጠይቁ ነበረ። በዚህ ሲዝንም እንግዲህ በተወሰኑ አጋጣሚዎች ወደ 4 ተከላካይም ሲመለስ መመልከት ይችላል ነበር። በነዛም እንግዲህ ጥሩ ውጤት ያመጣበትም ጨዋታዎች አሉ። ያንን ማስቀጠል ነበረበት የሚሉ ደጋፊዎችም አሉ፣ አመራሪዎችም አሉ። ነገር ግን እሱ ግን ያንን አልተቀበለም። በሊድስ ጨዋታ ላይ ተመልሶ ወደ 3-4-3 ፎርሜሽን ነው መሄድ የቻለው። በዛም እንግዲህ አንዳቻ በሆነ ውጤት ነበረ ማጠናቀቅ ይቻሉ። እንደዛም ቢሆንም ግን በዚህ ሰዓት 6ኛ ደረጃ ላይ ነው የተቀመጠው። እናም በዛሬው እለት እንግዲህ ጠዋት ላይ ከማንቸስተር ዩናይትድ ሲኢኦ ከሆነው ከኦማር እና ከስፖርቲንግ ዳይሬክተር ከሆነው ከጄሰን ጋር ግንኙነት አድርጎ ነበር፣ ውይይት አድርጎ ነበረ እና ከዛ በኋላ ነው ከስራው መሰናበቱ የነገሩት ያለን ይገኛል። ዘ አትሌቲክስ በዘገባው አያይዞ እንደተናገረው ከሆነ በጊዜያዊነትም ከ18 ዓመት በታች ቡድን አሰልጣኝ የሆነው ዳረን ፍሌቸር ማንቸስተር ዩናይትድን የሚይዝ ይሆናል እያለ ነው ይገኛል። በቀጣይም ማንቸስተር ዩናይትድ ከበርንሌ ጋር በሚያደርጉትም ጨዋታ ዳረን ፍሌቸር ማንቸስተር ዩናይትድን እየመራ የሚገባ ይሆናል። ይህ አሰልጣኝ እንግዲህ የቀድሞ የማንቸስተር ዩናይትድ ተጫዋች ነው የነበረው። በተለይ በሰር አሌክስ ፈርጉሰን ጊዜ ጥሩ የሚባል እንቅስቃሴን ሲያደርጉ ከነበሩ ተጫዋቾች መካከል አንደኛው እሱ ነውና ከዚህ በኋላ እንግዲህ ቋሚ አሰልጣኝ እስከሚቀጥሩ ድረስ በጊዜያዊነት ማንቸስተር ዩናይትድን የሚረከብ ይሆናል። በዚህ ሳምንት እንግዲህ በእንግሊዝ ፕሪሚየር ሊግ 2 ትልልቅ ክለቦች አሰልጣኛቸውን ማሰናበት ይችላል። ቼልሲ ቀደም ብሎ አሰልጣኝ ኤንዞ ማሬስካ ማሰናበቱ አይዘነጋም። አሁን ደግሞ ማንቸስተር ዩናይትድ ሩበን አሞሪምን አሰናብቷል። በቀጣይ ምናልባትም ሊቨርፑልም አሰልጣኙ ሊያሰናበት የሚችልበት እድል አለና ትልልቅ ቡድኖች አሰልጣኞቻቸውን እያሰናበቱ ነው የሚገኙት። በተለይ ደግሞ በዚህ ሲዝን እነዚህ 3ቱም ክለቦች እንግዲህ ጥሩ የሚባል ጊዜን እያሳለፉ አይደለም የሚገኙት። እናም ከ3ቱ 2ቱ ክለቦች አሰልጣኛቸውን አባሯል። በቀጣይነትም እንግዲህ ምናልባትም ሊቨርፑል አሰልጣኙን ሊያባረር ይችላል። ከጥቂት ቀናቶች በፊት እንግዲህ በቀጣይ ማን አሰልጣኝ ሊባረር ይችላል የሚል አንድ አቋማሪ ድርጅቶች ያወጡት እንትን ነበረ ስታት ነበረና በቀዳሚ ስፍራ ላይ ተቀምጦ የነበረው የዌስትሃም አሰልጣኝ የሆነው ኑኖ ስፒሪቶ ሳንቶስ ነው። ነገር ግን የማንቸስተር ዩናይትድ ሩበን አሞሪም ቀድሞታል ማለት ነውና በጣም አስገራሚ ውሳኔ ነው የተወሰነውና ትንሽም ይቆያል የሚል ሀሳብ ነበር። ምናልባትም እንግዲህ እስከ ሲዝኑ መጨረሻ ድረስ ሊታገሱት ይችላሉ፣ ሊቆይ ይችላል የሚሉ ነገሮችን ስንሰማ ነበረ። ነገር ግን አሁን ላይ ሩበን አሞሪምን ማሰናበት ይችላል። ከዚህ ስንብትም በኋላ እንግዲህ ማንቸስተር ዩናይትዶች መግለጫ አውጥቷል። በዚህ መግለጫቸው ምንድን ያሉት ማንቸስተር ዩናይትዶች በዚህ ሰዓት በፕሪሚየር ሊጉ 6ኛ ደረጃ ላይ ተቀምጧልና በዚህ 6ኛ ደረጃ በተቀመጠ ቦታ ላይ የክለቡ አመራሮች ለውጥ ለማድረግ ትክክለኛ ጊዜ ነው ብለው በማሰብ ምክንያት ውሳኔውን ወስነዋል። ይህ ለቡድኑ በሊጉ ከፍተኛ የመሻሻል እድል ይሰጠዋል ብለው እናምናለን። እናም ክለቡ ሩበን አሞሪም ለክለቡ ላደረገው አስተዋጽኦ ማመስገን ይፈልጋል። ለወደፊቱም መልካም ምኞትን እንገልጽለታለን የሚል መግለጫ ነው ያወጡት። ነገር ግን የሩበን አሞሪምን የማንቸስተር ዩናይትድን ቆይታ ስንመለከት ሩበን አሞሪም በማንቸስተር ዩናይትድ ቤት 63 ጨዋታዎችን ማድረግ ይችላል። ከነዚህ 63 ጨዋታዎች 25ቱን ሲያሸንፉ በ23ቱ ሽንፈት አስተናግደው በ15ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉትና 40% የማሸነፍ ንጽጻሪ ነው ያላቸው። በየጨዋታውም 1.4 ፖይንትን ብቻ ነው እያገኙ የሚገኙትና ከዚህ አንጻር ስንመለከተው ሩበን አሞሪም በጣም የወረደ እንቅስቃሴ ነው እያደረጉ የሚገኙት። ቀደም እንዳልኳቸው እንግዲህ ካለፈው ሲዘን ዘንድሮ የተሻለ ነገርን እየተመለከትን ነው የምንገኘው። ነገር ግን ትክክለኛው አሰልጣኝ ናቸው ወይ ብለን ስንጠይቅ ግን ጥያቄ ያስነሳል። ምክንያቱም ከዚህ በፊትም ማንቸስተር ዩናይትድ በተደጋጋሚ ሲነሳ የሚነሱ ነገሮች አሉ። እሱ ምንድነው ሩበን አሞሪም እየተጠቀመበት ያለው ታክቲክ ለማንቸስተር ዩናይትድ ላሉት ተጫዋቾች አይሆንም። ስለዚህ ያጮት ስታይሉን ታክቲኩን መቀየር አለበት፣ ቢያንስ እንኳን ፍሌክሲብል መሆን መቻል አለበት የሚሉ ነገሮች ሲነሱ ነበሩ። ነገር ግን ያንን ነገር በአሰልጣኝ ሩበን አሞሪም ላይ አልተመለከትንም። እናም በዛ ምክንያትም አሁን ላይ እንግዲህ ከስራው ሊሰናበት ችሏል። ማንቸስተር ዩናይትድም እንግዲህ በካሳ መልክ ለአሰልጣኝ ሩበን አሞሪም ከፍተኛ ክፍያ ይከፍሉታል ተብሎ ነው የሚጠበቀው። ይህ ነገር ግን ለማንቸስተር ዩናይትድ አዲስ ነገር አይደለም። በተለይ ከሰር አሌክስ ፈርጉሰን በኋላ የመጡትን አሰልጣኞች ብትመለከቱ ሁሉም የራሳቸው ችግር ያለባቸው ናቸው። ሁሉም ተሰናብተው ተባረው ነው ከክለቡ መውጣት የቻሉት። አንድም ስኬታማ የሆነ አሰልጣኝ የለም። ምናልባት ጆዜ ሞሪኖ 2ኛ ደረጃን ይዞ ያጠናቀቁበት አለ። እንደዚሁም ደግሞ ኤሪክ ቴን ሃግም የኤፍኤ ካፕ ዋንጫ ያነሱበት አጋጣሚዎች አሉ። ከነዚህ ውጭ ግን ያን ያህል ውጤታማ የሚባል እንቅስቃሴ ማድረግ አልቻሉምና ክለቡ ራሱ እንደ ክለብ ራሱን ቼክ ማድረግ መቻል አለበት። አሰልጣኞችን ማባረር ብቻም ሳይሆን አሰራራችንስ እንዴት ነው የሚለው ነገር መታየት መቻል አለበት። ማንቸስተር ዩናይትድ በጣም ብዙ ብር ነው እየወጣ የሚገኘው። ለሩበን አሞሪም እንኳን በክረምቱ የዝውውር መስኮት ከ200 ሚሊዮን ፓውንድ በላይ ነው ያወጣው። ሽያጭን ከተመለከትን ደግሞ ያን ያህል ትልቅ ሽያጭ አድርጓል ልንል አንችልም። በጣም ትንንሽ ሽያጮችን ነው እያደረገ የሚገኘው። እንደዛም ብቻ ሳይሆን ደግሞ የሚያመጣቸውን ተጫዋቾች ከተመለከታቸው በውድ ዋጋ ይመጣሉ፣ ሲሸጡ ግን በጣም በርካሽ ዋጋ ነው እየተሸጡ የሚገኙት። አሁን ለምሳሌ አንቶኒን ስንመለከት ሲያስፈርሙት በ100 ሚሊዮን ዩሮ አካባቢ ነበር ማስፈረም የቻሉት። በዚህ ሰዓት ግን ለሪያል ቤቲስ ነው እየተጫወተ የሚገኘው።
የሚገኙና ሲሸጡትም ራሱ በጣም በርካሽ ዋጋ ነው እየሸጡ የሚገኙት። ፖል ፖግባም ወደ ኋላ መለስ ስንል በውድ ዋጋ መጡት፣ በርካሽ ሸጡ። ጀደን ሳንቾን መመልከት እንችላለን። ከቦርሲያ ዶርትመንድ ሲያመጡት በውድ ዋጋ ነበር ያመጡት። ሲሸጡት ግን ካመጡበት ዋጋ በጣም በረከሰው ሂሳብ ነው መሸጥ የቻሉትና ይህ ነገር ራሱ እንደ ቡድን መጠየቅ መቻል አለባቸው። በክረምቱ የዝውውር መስኮት ጥሩ የሚባሉ ተጫዋቾችን አምጥተዋል። እነዛም እንግዲህ ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ነገር ግን ደግሞ አሰልጣኙስ ከዚህ በላይ መደገፍ አልነበረበትም የሚል ጥያቄ ማንሳት አለበት። ከ100% ስንወስድ አሰልጣኙ ምን ያህል ፐርሰንት ነው ጥፋተኛ የሚሆነው? ተጫዋቾቹስ ምን ያህል ፐርሰንት ጥፋተኛ መሆን አለባቸው? አመራሩስ ምን ያህል ፐርሰንት ነው ጥፋተኛ መሆን ያለበት የሚለውን ነገር ራሱ መመልከት አለበት። እንደኔ በግሌ አሰልጣኙ 30% ተጠያቂ ነው፣ ተጫዋቾቹ 30% ተጠያቂ ናቸው፣ አመራሩ 40% ተጠያቂ ናቸው። ምክንያቱም ሲጀመር ይህንን አሰልጣኝ የቀጠሩት ራሳቸው አመራሮቹ ናቸው፣ እነ ኦማር ናቸው ይህንን አሰልጣኝ የቀጠሩት። ሲቀጥሉትም ደግሞ በደንብ አነጋግረው ነበር መሆን የነበረባቸው፣ ስለሱ በደንብ አውቆ ነው መሆን የነበረባቸው። በእርግጥ ሩበን አሞሪም የአሰልጣኝ የርገን ክሎፕ ከሊቨርፑል በለቀቁ ሰዓት እንግዲህ ምናልባትም የእሳቸው ተተኪ ሊሆን ይችላል የሚሉ አንዳንድ ወሬዎች ሲወሩ ነበር። ነገር ግን ሊቨርፑሎች እሱን አሰልጣኝ ከማስፈረም ይልቅ ወደ አሰልጣኝ አርነ ስሎት ፊታቸውን አዝሯል። በእርግጥ አሰልጣኝ አርነ ስሎትም በዚህ ሰዓት እንግዲህ እየሆነ ያለውን በሊቨርፑል ሁላችንም እየተመለከትን ነው የምንገኘው። ነገር ግን ወደ አሰልጣኝ አርነ ስሎት ፊታቸውን ከማዞራቸው በፊት ከሩበን አሞሪም ጋር በስፋት ሲያያዝ ነበረ ስማቸው። ነገር ግን በስተመጨረሻ ሳያስፈርሙት ቀርተዋል። ለምን የሚለውን ነገር ስንመለከት ደግሞ በአጮት ስታይሉ ምክንያቱም በስፖርቲንግ ሊዝበን እያለ 3-4-3 ፎርሜሽን ነው የሚጠቀሙ። ሊቨርፑል ደግሞ 4-3-3 የአጮት ስታይል የሚጠቀም ቡድን ነውና በዛ ምክንያት እሱ ለሚወደው የአጮት ስታይል የሚሆኑ ተጫዋቾች የሉም። እንደዛ የሚጫወት ከሆነ ደግሞ ተጨማሪ ሌላ የዝውውር ሂሳቦችን መጠየቁ አይቀርም በሚል ምክንያት ነው ፊታቸውን ከዚህ አሰልጣኝ ያዞሩት። ማንቸስተር ዩናይትድ ግን ይህንን ሁላ ቼክ ሳያደርግ በቀጥታ ነበር ያስፈረመው። እሱም ልክ እንደመጣ 3-4-3 ፎርሜሽን ነው መጠቀም የጀመረውና የማንቸስተር ዩናይትዶች ያሉት የተጫዋቾች ስብስብ ደግሞ ለእንደዚህ አይነት የአጮት ስታይል የሚሆን አይደለም። አንዳንዶቹ በጉዳት ምክንያት፣ አንዳንዶቹ ደግሞ ሲጫወቱበት ካደጉት የአጮት ስታይል ጋር አንጻር ስንመለከተው በጣም የተለየ የአጮት ስታይል ነውና በእነዚህ ምክንያቶች እንግዲህ ይህ የአጮት ስታይል በማንቸስተር ዩናይትድ ቤት ሊሰራ አልቻለምና በዛ ምክንያት መጠየቅ ያለባቸው አመራሮቹ ናቸው። ከኛ ቡድን ጋር የሚስማሙ የአጮት ስታይል የትኛው ነው፣ ለተጫዋቾች ውስጥ የሚመቹ የአጮት ስታይል የትኛው ነው ብለው ነበረ አሰልጣኞችን መቅጠር የነበረባቸው። አይ ይሄ አሰልጣኝ ይሆናል ካሉ ደግሞ ሙሉ ለሙሉ መደገፍ ነበረባቸው። እሱ የሚፈልጋቸው ለአጮት ስታይል ይሆናሉ ያሏቸውን ተጫዋቾች እንዳለ ማምጣት ነበረባቸው። ነገር ግን ያንን አላደረጉም። በተለይ የመሀል ሜዳው ክፍል ላይ እንግዲህ ተጫዋች ማምጣት ነበረባቸው። ምክንያቱም ብሩኖ ፈርናንዴዝን ወደኋላ አስበ፣ እንደዚሁም ደግሞ በኦጋርቴ በካስሜሮ መሀል ሜዳውን መምራት የለበም። ብሩኖ ፈርናንዴዝ ወደፊት መሄድ ያለበት ተጫዋች ነው። ደብል ፒቮት ላይ ደግሞ ኡጋርቴና ካስሜሮ ደግሞ በዚህ ሰዓት ለማንቸስተር ዩናይትድ የሚመጥኑ አይነት ተጫዋቾች አይደሉም። ሁለቱም ብቃታቸው እየወረደ ነው የሚገኘውና በእነዚህ ተጫዋቾች ደግሞ ይህንን የአጮት ስታይል መጠቀም የማይሆን ነገር ነው። በዛም እንግዲህ ውጤት እየጣለ ነው የሚገኘውና በእነዚህ ምክንያቶች እንግዲህ አመራሮቹ በደንብ መጠየቅ መቻል አለባቸው። በእርግጥ ይህንን ስላችሁ አሰልጣኙ ሙሉ ለሙሉ ጥፋተኛ አይደለም ለማለት አይደለም። ምክንያቱም አሰልጣኝ ሩበን አሞሪም ራሱ በዚሁ የአጮት ስታይል ራሱ ብዙ ስህተቶችን ሲሰራ መመልከት እችለናል። ማጥቃት ባለበት ሰዓት ተከላካይ እየቀየረ ሲያስገባ ተመልክተናል። አጥቂ መቀየር ባለበት ሰዓት ተከላካይ አስወጥቶ ሌላ ተከላካይ ነው የሚያስገባው። ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጣ በኋላ የቀየሩትን ተጫዋቾች ብትመለከቱ አብዛኛውን ከ5 ቅያሮች ቢያንስ 3 ወይም 4 ተከላካዮች ናቸው የሚቀየሩትና ያም ደግሞ መከላከል ላይ ትኩረት እንዳደረገ የሚያሳይ ነገር ነውና ማጥቃት ባለበት ሰዓትም ተከላካይ የምታስገባ ከሆነ መከላከል ባለበት ሰዓትም ተከላካይ የምታስገባ ከሆነ ችግሩ ያለው አሰልጣኙ ጋር ነውና ሜዳ ላይ በሚሰራቸው ስህተት ራሱ ሩበን አሞሪም መጠየቅ መቻል አለበት። እናም እንዳጠቃላይ እንግዲህ የሩበን አሞሪም ብቻ ሳይሆን ጥፋት ያለው የአመራሮቹም የተጫዋቾቹም ጥፋት አለ። ለማንቸስተር ዩናይትድ እንደዚህ ጥሩ እንቅስቃሴ ላለማድረጋቸውና ሁሉም እርስ በርስ መደብ መታየት መቻል አለበት። አሁን አሰልጣኝ ሩበን አሞሪም ተባረሯል። ከዚህ በኋላ የሚመጣው አሰልጣኝ ልክ እንደ ሩበን አሞሪም ላለመሆኑ ምን ያህል ዋስትና አለ? አመራሮቹስ፣ የስፖርቲንግ ዳይሬክተሩ፣ የሲኢኦ ከዚህ በኋላስ በሌላኛው አሰልጣኝ ላይስ ተመሳሳይ ስህተት ላለመስራታቸውስ ምን ያህል ዋስትና አላቸው የሚለው ነገሮች እንግዲህ መታየት መቻል አለባቸው። እና ማንቸስተር ዩናይትድ ከዚህ በኋላ እንግዲህ በጣም አስቸጋሪ የሚባሉ ጊዜያቶች ከፊት ለፊቱ ይጠብቃቸዋል። በእርግጥ ዳረን ፍሬሸር ለማንቸስተር ዩናይትድ ቢያንስ ለጊዜያዊነት ራሱ ጥሩ አሰልጣኝ ሊሆን ይችላል። ልክ እንደ ሶልሼር ማለት ነው። ሶልሼር እንግዲህ ማንቸስተር ዩናይትድ ልክ እንደያዘ በተከታታይ ጨዋታዎችን ሲያሸንፉ መመልከት ችለናልና ምናልባትም ዳረን ፍሌቸርም እንደዚህ አይነት ኢፌክት ሊፈጥርላቸው ይችላል። አዲስ ፍሬሽ ኤር ሊሆናቸው ይችላልና በዛም እንግዲህ ጥሩ መነሳሽነትን አሳይቶ ጨዋታዎችን ማሸነፍ ሊችሉ ይችላሉ። ነገር ግን ለዘላቂነትስ ምንድነው መፍትሄው? ምንድነው ማድረግ ያሰቡት የሚለው ነገር ግን በደንብ መታየት መቻል አለበት። በቀጣይ ጨዋታ እንግዲህ ዳረን ፍሌቸር ምናልባትም በ4-3-3 ፎርሜሽን ወይም በ4-2-3-1 ፎርሜሽን ይገባል ተብሎ ነው የሚጠበቀው። ከዛስ በኋላ ምንድነው የሚፈጠረው? እሱስ
በቋሚነት ይቀጥላሉ? የሚያመጡትስ አሰልጣኝ ማን ነው የሚሉ ነገሮች በደንብ መታየት መቻል አለባቸው። ፕሪሚየር ሊጉን ግን በዚህ በአስገራሚነቱ እየቀጠለ ነው የሚገኘው። በዚህ ሲዝን ትልልቅ ቡድኖች ናቸው አሰልጣኞቻቸውን እያባረሩ የሚገኙት። በቀጣይ ቀናቶች ውስጥም ሌላ አሰልጣኝ ሊባረር የሚችልበት እድል አለ። በተለይ ደግሞ ዌስትሃም ኑኖ ስፒሪቶ ሳንቶስን ሊያባረሩ ይችላሉ እየተባለ ነው የሚገኘው። በተለይ በወልቭስ 3-0 ከተሸነፉ በኋላ በጣም ከፍተኛ የሚባል ጫና ውስጥ ገብተዋልና ከዚህ በኋላም እንግዲህ አሰልጣኝ ተባረረ የሚባል ነገሮችን ልንሰማ እንችላለን ማለት ነው። እና በአጠቃላይ እንግዲህ በማንቸስተር ዩናይትድ ሩበን አሞሪም ማባረራቸው ዙሪያ ላይ ያላችሁ ሀሳብ ምንድን ነው? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይስ ለማንቸስተር ዩናይትድ የትኛው አሰልጣኝ ይመጥናል የሚለውን ነገር አያይዛችሁ እዛው ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት ጠይቃለሁ። እኔ ግን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።